መጠየቅ ጀመርኩ። ያው እንግዲህ በምታየው ሁኔታ አሁን በጣም ኩርፊያ ላይ ናቸው። ለነሱ የሚመች ካልሆነ እርስ በራስ እኮ ይበጣበጣሉ። እንደምታየው ሶሻል ሚዲያ ላይ አንድ ሆነው አያውቁም። ግን የሆነች ወደ ኦርቶዶክስ ትንሽ ያዘነበለ ነገር ወይም ፖዚቲቪቲ ሲኖርህ አንተን መቀጥቀጥ ነው ስራቸው። አቤልን ለምንድን ነው የሚጠሉት? ውሸት ተናግሮ ነው? እንግዲህ ብዙ ኦርቶዶክሶች ያከብሩታል አቤልን። ውሸት ተናግሮ ነው? አይደለም። ውሸት ተናግሮ አይደለም። አንድም የውሸት ዶክመንት አቤል አቡና የለው። እኔ ግን ምንድን ነው እዛው ሳነብ መጽሐፍ ቅዱስ ውስጥ በተረዳሁት ሞር የኦርቶዶክስን እውነታ መረዳት ቻልኩኝ። በዛ የተነሳ ነው። ፕላስ ደግሞ እኔ ሎንግ ታይም የነበረው ነው። እኔ ያው ቪዲዮ ስለምለቅ ነው ከበፊትም እንጂ ስንቱ ተቀያይሯል። ስንት ሰው እምነት ሲቀይ፣ የእኔ ግን ያው የሚጋንን ነገር ነው። የተነፈስኳን ነገር ትሄዳለች እና እኔ ላይ እንትን ስለሚል እንጂ አሁን ወደፊትም ልቤ ልደታ ልጅ ነኝ። ልደታ ነው ተወልጄ ያደግኩት። ያደግኩባት የንሳ የተሰጠሁት ክርስትና ራሱ የተሰጠው ለእናትና ልጁ ነው። እኔ ነኝ ሶሻል ሚዲያ ላይ ክብሩ ይስፋ እናትና ልጁ በመባል የምታወቀው ወዝ ኖባዲ። ስለዚህ በማለት ሳይሆን አሁን ግን ባየሁት መጽሐፍ ቅዱስ ላይ ኦርቶዶክስ ሚዛናዊ ሆና አግኝቻታለሁ። ሌላው የምጨምረው ምንድን ነው፣ በተለይ እኔ እንደዛ ተናግሬ እንኳን በሚያስቀይም ሁኔታ ታስታውስ እንደሆነ ኮሜዲያን እሸቱ ላይ አባቶች መጥተው በስርዓት መለሱ። በስርዓት ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው። ያንን ጥያቄዎች ለዚህ ቤት መልስ እንስጥ ብዬ ጠይቄያቸዋለሁ ደጋግሜ። እዛ ላይ ያሉ ጥቅሶች እነዚህ ማብራራት አይችሉም። ስለማይችሉ ያን ያህል ጊዜ ቆይታ አንዱም አልመለሰልኝም። እግዚአብሔር በሚያውቀው በተለይ ማቴዎስ 29ን ይቅርታ ማቴዎስ 29 አልኩኝ፣ ማቴዎስ 19ን የሚመልስልህ የለም። ይፈርዳሉ፣ ቅዱሳን ይፈርዳሉ የሚለውን ማለት ነው። እና እንዴት ነው ብዬ ጠይቃለሁ። እና ብዙ ጊዜ ምኑ ነው መልሱ ኦርቶዶክስን አታኬ ማድረግ። ለምሳሌ ባለፈው ሲገቡ ካየህ አንዱ ሉተራውያን ነው፣ አንዱ ፔኔኮስታል። ባለፈው ራሱ እናንተ ስትነጋገሩ አንተ ደቂቃ ባያስከበት ሰዓት ሉተራንና ምንድን ነው የገባው ፔኔኮስታል። በምንም አይገናኙ። በምንም ኦርቶዶክስን ለማጥላላት ኦርቶዶክስን ለመስደብ ሲሆን ግን አንድ ላይ ነን ብለው ይመጣሉ። ይሄ ስራቸው። ሁልጊዜ ነው የተረዳሁት በፔኔኮስታል በሉተራውያን በምናምን የተረዳሁት እግዚአብሔር በሚያውቀው ውስጣቸውን በትንትናቸው ወጥቷል። ኦፊሻሊ እንለያያለን ብለዋል። ስለዚህ ልዩነቱን ደግሞ እኔ ባለኝ ሶሻል ሚዲያ ላይ አደባባይ መጥቼ ተናገርኩ። ነቢያት ነን ብለው እስር ቤት ታስሬ ነበር። እግዚአብሔር ቃል ነገረኝ ነቢይ ነህ አለኝ ብሎ የሚመጣና እኔ ቤት መጥቶ የሚያወራኝ ሰውዬ ነበረ። ሌሎችም መጡ። ከየት ነው የተቀበልከው ሲባል ነቢይነቱ ማን የሰጠ ሲባል እኔ በቃ እግዚአብሔር ነው የነገረኝ ብሎ የሚመጣ ሰው አለ። ብዙዎቹን ውሸት እንደሆነ አደባባይ ስላወጣው በጣም ነው የተበሳጩት። ኤክስትሪምሊ ነው ማወራ እና በዛ ብስጭት የተነሳ አሁን ደግሞ ወደ ኦርቶዶክስ ሄዶ የሆነ ነገር ያደርጋል ምናምን ምናምን። እሱ እኔ ባየሁት ነው የምናገረው፣ ያላየሁትን አልናገርም። ስለዚህ አሁንም እኔ እግዚአብሔር እንዲረዳኝ ነው፣ ጸሎት ላይ ነኝ። እግዚአብሔር ይባረክ። እንዳልኩ በአንድ ሰከንድ ውስጥ 1 ደቂቃ ባልሞላ ውስጥ ነው ጴንጤ የምትሆነው። እጅን እንደዚህ ያውጣ ትባላለህ። 1 ደቂቃ አይሞላም የሚባለውን ቪዲዮ ማየት ትችላላችሁ። ለእኔ የተደረገውን እንደዛ ነው ሲደረግ የሚውለው። በ1 ደቂቃ ውስጥ በቃ ትባነጥጣለህ። ምንም ችግር የሌለበት ማንነት ነው ያለው እና ማን ነው ምንም የሚያደርገው? ምንም ችግር የለው የ1 ደቂቃ። ከዛ በኋላ ግን የት ነው የምትሄደው? ፈጣሪ ያውቀው። ይሄንን ይዋሻል የሚል ፕሮቴስታንት ካለ ቻሌንጅ ሚ ኤኒታይም። ዮኒ ማኛ ዋሽቷል ስለተጣላ ነው። ምን ስለተጣላው አይደል? ለምንድን ነው የምጣል? ምን ምክንያት አለኝ የምጣላበት? አልተነካው፣ አልተሰደብኩኝ፣ ምን አላልኩኝ። የምጣላበት ምን ምክንያት አለ? አሁን ኤርሚያስ የምታመጣው እኔን አልሰደበኝም። ለምንድን ነው የምጣለው? እንዳልክ ብትለው እኔን አልሰደበኝም። ለምንድን ነው የምጣለው? የውሸት ሪዝን ግን ይሰጠዋል። እነሱ ግን ተጣልተውኛል። እነማ እነ ትዝታው ወጥቶ ነው ያለው። አልተጣላሁትም። ትዝታው
ጨርሶ አልተጣላሁትም። እኔ በጋሻውን አልተጣላሁትም። በጋሻው ወጥቶ ነው እኔ የተናገረው። ሌሎችም ብታመጣቸው ወጥተው ስለ እኔ የተናገሩት እነሱ እንጂ እኔ አልተጣላኋቸው። ስለዚህ ራሳቸው ነው የፈጠሩት። ስለዚህ አሁንም ገበናችሁ ስለተጋለጠ ነው የተናደዳችሁት፣ የተበሳጫችሁት። ነገ ኦርቶዶክስን ሰድባለሁ ነው። ሰድቤ ጨርሻለሁ አባቴ። ሌላ ምን ልሰድባት እችላለሁ? እንጥፍጥፍ አድርጌ 8 ወር ኦርቶዶክስን ስቀጠቅጥ ነበር ከነሱ ጋር ሆኜ። ምን የቀረኝ ሰድባል እንዴ? እስቲ ያሬዶ እንደው ጆሮውንም እንትን ብለህ ስክሮል ካላረከው በስተቀር ኦርቶዶክስን አንጠፍጥፍ ያላልኳን ነገር አለ እንዴ? አዲስ ስድብ እኮ የለውም። ምን ያላረኳታለ ከነሱ ጋር ሆኜ። በዛ ሰዓት ግን ነው ይሄ ትክክል አይደለም ብለዋል። በርታ ወዲህ የእኛ ጳውሎስ ሲሉ ነበር። አንድም ተቃውሞ አልነበረብኝም ኦርቶዶክስን ክፉ በመናገሬ አንድ ተቃውሞ አልነበረብኝም። እንደምታየው ምንም ተቃውሞ የመጣው እውነት ሲዘረገፍ እንግዲህ አሁን እኔ ስለ እንትን የተናገርኩት አለ ትንሽ ሰፋ አድርጌ በደንብ አንደርስታንድ እንድታደርገኝ ብዬ ነው በደንብ የተናገርኩት አለ። አሁን በግብረ ሰዶማውያን እነሱ ጋር ባለው እራሳቸው አውጥተው ለጠፉት። የዮኒ ማኛ ስህተት የቱ ጋር ነው? ግብረ ሰዶሙን የተቃወሙትን አግዳለች ቤተክርስቲያን። ከዚህ በፊት አብረው ህብረት ሲሰሩ እንደነበረ አሁንም ደግሞ እየሰሩ እንዳለ ይታወቃል። ሙሉን ነገር እኔ ስናገረው ሰው እውነት ነው እንዲህ ያለው ብሎ ከነ መረጃው ስለሚመጣና በመረጃ ስለማወራ ለዛ ነው የተናደዱት። አንድ ነገር ውሸት የተወራ የለም። ገባ? ያበሳጫቸውና በዚህ ደረጃ የሄዱት እንዲያውም እኔ ልጆቼን ብዬ እንዲያውም በልጆቼ ሁላ ነው አልመለስም ስለ የነበረው ካየ ልጆቼ ቢቆራረጡ ይሻለኛል፣ ጾታ ብቀይር ይሻለኛል ምናምን። እኔ የእውነት ነበር የመሰለኝ እግዚአብሔር በሚያውቀው የእውነት በልጆቼ እንደዛ ማረገው ነገር የለም። እኔ በልጅ አልደራደርም። ታውቀኛለህ፣ ማንም ያቀኛል። በልጆቼ ህይወቴን ሰጣል። በዛ ደረጃ ያስደረገኝ የእውነት አምላክ አለ ብዬ ነው። ግን ሲታይ እግዚአብሔር በሚያውቀው ምንም የእውነት አምላክ አይደለም። ማን እውነት እንደሆነ እንኳን አያውቁትም፣ ጨርሶ አያውቁትም። እርስ በራስ የሚባሉበት እንጂ እርስ በራስ ተከባብረው የሚያመልኩበት መድረክ እንኳን የላቸው። ስለዚህ ያንን ተረዳው፣ በደንብ አየው። ከዛ በኋላ እግዚአብሔር በፈቀደው ሰዓት እውነቱን ይገልጣል። እውነቱን ገለጠ። ይኸው በምታየው ደረጃ እንግዲህ መጥተውም ሲወያዩ እንዴት እንደሚደነግጡ አይታቸዋል። በፊት ጥሩልን ኦርቶዶክስን እንትናን ጥሪ አድርጌያለሁ ሲባል የነበረው አሁን ኦርቶዶክስ በተሯ ደግሞ እየጠራቻቸው የት ሊመጡ የት ቦታ ላይ ሊያወሩ በምን ጉዳይ ሊነጋገሩ አልቻሉም። እና ስላልቻላችሁ ነው፣ ሌላ ነገር የለው። ኢየሱስ አሁንም ይኸው 55 ቀን ኦርቶዶክስ ትጾምለታለች ጌታ ነው ብላ። ስለዚህ የተዋሸ ነገር ወይም ደግሞ የጸብ ነገር አይደለም። እዛ ውስጥ ያለው የት ቦታ ማረፊያ እንኳን የለም። ማረፍ እንኳን አይቻልም። ግን ያ ስላለ ነው። ያ በቃ አየሁት 47,000 አለ። ኢትዮጵያ ባለው ራሱ ብትሄድ መካነ ኢየሱስ፣ መሰረተ ክርስቶስ፣ ቃለ ሕይወት፣ ሙሉ ወንጌል፣ ሌሎቹ ምንም የሚያገናኝ ዲኖሚኔሽን እንኳን የላቸው። ራሳቸው እንኳን የግለሰቦቹን ባለሀብቶች ትተህ አምስቱ የነሱ የተባሉት እንኳን በትምህርት አይገናኙም። እና ያንን ነው የምልህና በተለይ የኦርቶዶክስን ደጋግሜ ይቅርታ ጠይቄያለሁ። ግን እንዳልኩ ያንን የሚፖስት የለም። ለምን እንዳልኩ የጥላቻን እንጂ መልካም ነገር የይቅርታን የመልካም ነገርን አንድ ሰውም አይፖስትልን። ያንን ነው የምለው። ኦኬ፣ በጣም ጥሩ መልካም። እሺ እንግዲህ አሁን ምንድነው ከክርስቲያኖች ምን ይጠበቃል የሚለውን ጥቂት ሀሳብ ልስጥ። እኔ ከኛ ከክርስቲያኖች ምን ይጠበቃል? ስለ እኔ ስለ ዮኒ አይደለም ማውራው፣ ስለ ማንኛችንም ስለ ዮኒን ጨምሮ ስለ በቃ እንደ አንድ ክርስቲያን ሰው ከኛ ምን ይጠበቃል ሲባል ከኛ ምን ይጠበቃል? አሁን እንግዲህ ዮኒ ወደ ክርስትናው አመጣለሁ ብሎ ካሰበ የልቡን የሚያውቀው እግዚአብሔርና አንተ ናችሁ የምታውቁት።
አይደለ? አንተ ናችሁ። እኛ የምናውቀው ባለፈው ነገር ያለው የላዩን ነው የምናውቀው፣ የነገርከን ነው የምንሰማው። የነገርከን ነው የምንሰማው፣ ውስጥን ግን የምታውቀው አንተ ነህ። ብዙዎቻችሁ በኮመንትም አሁን የማየው ምንድን ነው ነገ ይሰድበናል፣ ነገ እንዲያረገናል፣ ነገ እንዲያረገናል። ይሄ እሱ ምርጫ ይባላል። ይሄ የዮኒ ምርጫ ነው። ከኛ ምን ይጠበቃል ግን? ዮኒን አሁን እኛ ወንጌል ነው እንጂ የምናስተምረው የዮኒን አቋም ማስተካከል አይደለም ያዝ ነው። አቋም ማስተካከል ከሆነማ የክርስቶስ ነገር መንገር አንችልም ማለት ነው አይደለ? እኛ ማድረግ ያለብን መድኃኒት ሊሆን የሚችለው ቃለ እግዚአብሔር ነው። ለምንም አይነት ኃጢአት፣ ለምንም አይነት በደል፣ ለምንም አይነት ባህሪ መድኃኒት የሚሆነው ቃለ እግዚአብሔር ነው። አለቅ። ከቃለ እግዚአብሔር ውጭ ምንም አይነት መድኃኒት የለም። አጋንንት ላለበትም፣ የስድብ መንፈስ ላለበትም፣ የዝሙት መንፈስ ላለበትም፣ የምን በቃ ብቻ በሚያስቸግረን ባህሪያችን ሁሉ መድኃኒቱ ቃለ እግዚአብሔር ነው አይደል? ሌላ ምን አለ? ሌላ ምንም የለም። ኦኬ። እዚህ ያለነው ክርስቲያን እህትና ወንድሞቻችን እኛስ በተለያየ ድካም ውስጥ የለንም ወይ? እኛስ በተለያየ በደል ውስጥ የለንም ወይ? እኛስ ዕለት ዕለት ኃጢአትና በደል ከአንደበታችን በሕይወታችን በስጋ በነፍሳችን እግዚአብሔር አላሳዘንም ወይ? በእግዚአብሔር ዘንድ እግዚአብሔርን ማሳዘን ደረጃ የለውም። እግዚአብሔርን የሚያስከፋ ነገር መስረቅም ሆነ መዘሞት በእግዚአብሔር ዘንድ የተጠላ ነው። በቃ አለቀ። እኔ የሚገባኛ ነው። ስለዚህ ከምንድነው አሁን የኔ ምክር? ዮኒን እናስተምረዋለን። እግዚአብሔር እንደረዳን ቃለ እግዚአብሔር እናስተምረዋለን። መድኃኒት እሱ ስለሆነ፣ የሚያስተካክል እሱ ስለሆነ፣ አንደበትን የሚያርም ልብን የሚገዛ መንፈስን የሚያረጋጋ ወደ ማስተዋል የሚያመጣ ቃለ እግዚአብሔር ስለሆነ ከኛ የሚጠበቀው ይህን መድኃኒት ይህን ቃለ እግዚአብሔር ማስተማር ነው። መንፈስ ቅዱስ በልብ ውስጥ ገብቶ የሚሰራውን ስራ ለእግዚአብሔር ለመንፈስ ቅዱስ እንሰጣለን። ከዮኒ ግን ምን ይጠበቃል የሚለው ልናገር። ከዮኒ ምን ይጠበቃል? አንደኛ ማስተዋል፣ ንስሐ፣ እድሜን ጊዜን መጠቀም አይደለ ዮኒ? ምክንያቱም ብዙ አልፈ መጥተሃል። ብዙ አልፈ የመጣኸው እግዚአብሔርን ደስ ስላሰኘ ሳይሆን እግዚአብሔር ቸር ስለሆነ ነው። እኔም እዚህ የደረስኩት እግዚአብሔር ቸር ስለሆነ ነው። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያሬድ መጣ ቀረ፣ ዮኒ መጣ ቀረ፣ ቤተክርስቲያን የምትጨምረው የሚጎዳው የሚቀንሰው ነገር የለም። ምክንያቱም ሁላችንም የምንኖረው ለራሳችን ጥቅም ነው እና ስለዚህ ከአንተ ምን ይጠበቃል ዮኒ? እንግዲህ ትምህርቱን ተምረህ በደንብ በቃ አሁን ወደ ክርስቲያን ሕይወት መመለስ እፈልጋለሁ ስትል ንስሐ ይጠበቃል። ንስሐ ደግሞ የሚደረገው ከልብ የሆነ ንስሐ ነው። ምክንያቱም ንስሐ ማለት ራስን ዝቅ ማድረግ፣ ራስን በቃ እኔ እኮ በድያለሁ፣ እኔ እኮ ኃጢአተኛ ነኝ፣ እኔ እኮ ክፋተኛ፣ እኔ እኮ በንግግሬ በሕይወቴ ሁሉ በድያለሁ፣ አስቀይሜያለሁ ብሎ ራስን ዝቅ ማድረግ ንስሐ ይባላል። ባትበድልም ደግሞ አባታችን የሚለው ጸሎት ላይ ምን እንላለን ዮኒ? እኛም የበደሉንን አይደለም ነው የበደልናቸውን አይደለም የበደሉንን። ስለዚህ በድለነው እግዚአብሔር ይቅር ካለን ከኔና ካንተም ተበድለንም እንኳን ይቅር ማለት ያስፈልጋል ማለት ነው። ክርስቲያን መገለጫው ይሄ ነው። ተበድሎ ሳይሆን ምንድነው? በድሎ ሳይሆን ተበድሎም ይቅር ማለት ያስፈልጋል። ለዛ ግን ምን ያስፈልጋል? አሁንም ንስሐ ያስፈልጋል። እና ትክክለኛ ንስሐ ደግሞ ለሚዲያ የሚነገር አይደለም፣ በሚዲያ የሚታይ አይደለም። እሱማ ሽወዳ ነው፣ ድራማ ነው። ትክክለኛ ንስሐው ነፍስህና እግዚአብሔር የምትነጋገሩት ንስሐ ነው። ስለዚህ የበደሉህንም የበደልካቸውንም በእኩል ይቅርታ መጠየቅ አንደኛው ትልቁ ነገር ይሄ ነው ማለት ነው። ትልቁ ነገር ይሄ ለአንተ ጥሩ ጭንቅላት ጥሩ እረፍት ይሰጣል ብዬ አምናለሁ። ለምሳሌ እኔ አንድ ሰው አዝኜብሃለሁ ካለኝ እንደ ክርስቲያን የሚጠበቅብን ምንድን ነው? ይቅርታ መጠየቅ ነው። በቃ አለቀ። ለምን እንዴት ምናምን ብላ በቃ እንደዛ የለም። እሺ አዝነህብኛል፣ ወንድሜ ይቅር በለኝ፣ ወንድሜ አጥፍቻለሁ፣ ወንድሜ አሳዝኛለሁ፣ ይቅር በለኝ ማለት ያስፈልጋል። ስለዚህ ተናደም ይሁን በእልህም ይሁን በተፈጠረብህ ጥላቻም ይሁን የቤተክርስቲያን አባቶችን ቅዱሳንን ሁሉ ተናግራል፣ ተሳድባል፣ ያ ጥፋት ነው፣ ያ በደል ነው፣ ያ ንስሐ አንተና እግዚአብሔር ንስሐ ትገባላችሁ በዛ ጉዳይ። ይሄ ግን የሚሆነው ሲገባክ ነው፣ ስትረዳ ነው። ለዛ ደግሞ ምን ይፈልጋል? መማር፣ ማወቅ፣ መረዳት፣ ረጋ ማለት፣ ማስተዋል ይፈልጋል። ያንን ደግሞ ጊዜን ወስደህ ያን ማድረግ ያንተ ድርሻ ነው የሚሆነው ማለት ነው። ከኛ ከክርስቲያኖች የሚጠበቀው ልናገር። ከኛ ከክርስቲያኖች ምን ይጠበቃል? ለምሳሌ ዮኒ ተሳደበ ብዬ ብሰድበው፣ ዮኒ ረገመኝ ብዬ መልሼ ብረግመው ምኑን ክርስቲያን ሆንኩኝ?
አይደል? መጽሐፍ ቅዱሱ ምን ይላል? መጽሐፍ ቅዱሱ እንደሚናገረው ጌታ የሚወዷችሁን ብቻ ብትወዱ ምን ይጠቅማቸዋል ይላል። ምን ይረባቸዋል? ይህንንማ አሕዛብ የሚያደርጉታል አለ። በቃ ይህንንማ አሕዛብ ያላመኑ የሚያደርጉታል። የክርስቶስ መሆናችሁ የሚታወቀው በምንድን ነው? የሚሰድቧችሁን፣ የሚጠሏችሁን፣ የሚረግሟችሁን ስትመርቁ፣ ስለሚያሳዷችሁ ስትጸልዩ፣ ስለሚረግሟችሁ መልካም ነገር ስትናገሩ፣ ፍቅርን፣ በጎን ነገር ስትመኙላቸው፣ ስትጸልዩላቸው ይላል መጽሐፍ ቅዱሱ። ይሄ ለእኛ ለስጋውያን እኮ አይመችም፣ ግን ደግሞ ክርስቲያን ሲሆን ግን ይመቻል። ስለዚህ ከኛ ከክርስቲያኖች ፕሊዝ እኔ እናንተን የምመክረው ምንድን ነው? መሳደብ፣ ሐሜት፣ በዚህ ገብቶ በዚህ ወጥቶ ጊዜያችሁን በሐሜትና በስድብ ፕሊዝ አትግደሉ እድሜያችሁን። በተለያ ጾም ላይ ስለሆነ ቢቻል ለሁሉ ሰው ጸልዩ። እንዴ ለሚገሉን እየጸለይን አይደል እንዴ? ለሚያርዱን ወደ እሳት ለሚከቱን እየጸለይን አይደል እንዴ? እንደ እፎይ የሚሰደባለ? እንደ እፎይ የሚረገጣለ? እንደ እፎይ የሚሰደባለ? የለም እኮ። ግን የእፎይ መልስ እያያችሁት ነው። ምንድን ነው? ይቅር ባይ ነው፣ እድል ይሰጣል፣ ፍቅር ይሰጣል አይደለ? በቃ አለቀ። ያንን ደግሞ ወደ ህይወታችን እናምጧ። እፎይን ማድነቅ ሳይሆን እፎይን እንሆን። ምን ያህል የእፎይን ትዕግስትና ፍቅር እያያችሁት ነው። ኦኬ። ስለዚህ ከኛ ከክርስቲያኖች ከሐሜት ወተን ስራችንን እንስራ። በቃ አለቀ። እንጸልይ፣ እንበርታ። እስቲ ጎበዞች ከሆንን ስለ ያሬድ ነፍስ፣ ስለ ዮኒ ነፍስ፣ ስለ ሁሉ ነፍስ እስቲ አቡነ ዘበሰማያት እንድገም፣ አባታቸው እንድገም። አድርገነው እናውቃለን? አናውቅም። ስለዚህ ክርስቲያን ክርስቶሳዊ ልብ መጽሐፍ ቅዱስ ሚላል ቅዱስ ጳውሎስ መሰለ ዮኒ ይሄን ክፍል አንብብልና እስቲ ምን ማለት ነው ትነግረኛለህ? ቅዱስ ጳውሎስ ነው ያለው። ምን አለ? በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 ሚላል የጌታን ልብ ማን አውቆት ነው አለና እኛ ግን የክርስቶስ ልብ አለን ይላል። አስተውል። እኛ ግን የክርስቶስ ምን አለን? ልብ አለን። የክርስቶስ ልብ ምን አይነት ልብ ነው ሲባል መሐሪ ነው፣ ይቅር ባይ ነው፣ ቂመኛ አይደለም፣ የፍቅር ልብ ነው፣ ሁሉንም የሚወድ ልብ ነው፣ ለሚወጉት፣ ለሚገሉት፣ ለሚያርዱት ምህረትን የጠየቀ ነው፣ ምህረትን ያደረገ ነው፣ ቸር ነው፣ ከቀራጮችና ከዘማውያን ጋር ይውላል፣ ከተጣሉት ጋር ከተናቁት ጋር ይውላል፣ ስለ አንዲት ነፍስ ብሎ ጊዜውን ወስዶ ያስተምራል። ያቺ ነፍስ ያቺ ሳምራዊት ሴት ትዝ ይል እንደሆነ ዋልት ቀዳ ሄደችው እኮ ስለዛች ነፍስ ብሎ እኮ ነው ጌታ ያወረደው። ባይዘወይ በድንገት እኮ አይደለም ሄደው፣ ፐርፐዚ ሆን ብሎ ያችን ነፍስ ለማዳን ነው ሄደው ጌታ። ስለ አንዲት ነፍስ እንኳን ይገደዋል ጌታ። ለሚገሉት እኮ እየገደሉት በሚስማር እየወጉት እየገረፉት ስለ እነሱ እኮ የገደው ነበረ እኮ። የሚገርመው አይደለ? ስለ እነሱ በጣም ይጨንቀው ነበር ጌታ። በጣም እኮ የሚገርም ነው። እስጢፋኖስን እንውሰድ። እስጢፋኖስ ሐዋርያት ሥራ ምዕራፍ 7 ቁጥር 55 ላይ በድንጋይ እየወገሩት የሚገርም ነገር የድንጋይ ውግራት አልነበረም። በቃ የሚሰማው የእነሱ ኃጢአት የእነሱ በደል ነበረ። እና ምን ይል ነበረ እስጢፋኖስ? ምን በላቸው ነበረ? ይቅር በላቸው፣ አቤቱ ይቅር በላቸው፣ የኔን ነፍስ ተቀበል፣ እነሱን ደግሞ አትቁጠርባቸው ይል ነበረ። ይሄ የክርስቶስ ልብ ሲኖርህ የምታደርገው ህይወት ነው። ስለዚህ ክርስቲያኖች እኛ የክርስቶስ ልብ አለን። ኮመንት ላይ ጻፉልኝ። የክርስቶስ ልብ አለኝ እስቲ የሚል አለ ከኛ መሃል? አፉን ሞልቶ እኔ የክርስቶስ ልብ አለኝ የሚል አለ? አለን? የክርስቶስ ልብ ያለን ሰዎች አለን? እኔ የለኝም። ለምንድን የለኝ መሰላችሁ? አውቀዋለሁ ህይወቴን። ማን ነው የምሸውደው? ምክንያቱም የሚወዱኝን ነው የምወደዋ። ያሬዶ ያሉኝ ነው የምወደው፣ ያቆላጳጳሱኝን። የሚረጉኝ የሚጠሉኝንማ መቼ እንወዳለን? ስለዚህ እንደ ክርስቲያን የሚጠበቅብን ይሄ ነው ማለት ነው። ይሄ ደግሞ ጥቅሙ ለማን ነው? ለራሳችን ነው። ሊዮኒ አይደለም። ዮኒ ነገ ቢሰድበን እኛ በረከት አገኘን እኮ እንዴ። ዮኒ እኔን ጥርግ አድርጎ ቢሰድበኝ እኮ እኔ በረከት ነው ያገኘሁት እኮ ዮኒ አይደል? ምክንያቱም በማገልገሌ ክርስቲያን በመሆኔ ከክርስቶስ ጋር መኖሬ እኔ አንተን ብሰድብ ነገ ወጥቼ ዮኒ ማለት ይሄ ነው እንዲህ ነው ብል በረከት ነው የምታገኘው። ምክንያቱም ምን አለ ጌታ? ስለ እኔ ሲሰድቧችሁ ምን ይበላችሁ? ደስ ይበላችሁ። በቃ በረከታችሁን ተቀብላችኋል። እና ፕሊዝ ክርስቲያኖች ለራሳችን ነፍስ ጥቅም ስንል ከስድብ ከሐሜት እንውጣና የክርስቶስ ልብ ይኑረን። ዮኒ ምንም ይሁን አቋሙ ከኔና ከእናንተ እንደሚጠበቀው
የክርስቶስ ልብ። በዚህ የክርስቶስ ልብ ከኖርን የሚገሉንን የሚያሳዱንን ሁሉ ክርስቶስን ማሳየት እንችላለን። እንኳን ዮኒን አይደለም ማለት ነው። ዮኒ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተጠምቆ ልጅነትን ያገኘ ነው። አሁን ስትመለስ የልጅነት ጥምቀት አይደለም የምትጠመቀው ዮኒ። እኛ ዳግም አጥማቂዎች አይደለንም ታውቃለህ። ምክንያቱም የልጅነት ጥምቀት አንዴ ነው የምትሰጠው። አንተ ልጅነትን አይደለም ያጣኸው፣ አንተ ከቤተክርስቲያን የራቀው። ስትመለስ በቄደር የምትጠመቀው ለዛ ነው። ወይም ንስሐ ጥምቀት ይባላል፣ ወይም የእንባ ጥምቀት ይባላል። አየኸው? በቃ ማንን እኛ የምንፈርድ? አንተን ኢየሱስ ክርስቶስ ሊጠራህ ወደ ቤቱ ሊመልስ ከፈለገ እኔ ማነኝ በር ላይ ቆሜ መንገድ የምዘጋ? የሉቃስ ወንጌል ሁለት አይነት ወንድማማቾች አሉ። ዮኒዬ ባልትናንት ነግሬህ ነበረ፣ ግን ቃሉን ባነበው ደስ ስለሚለኝ ነው እና በደንብ አስተውልና ስማኝ። ይሄ ለአንተም እና ደግሞ አሁን ላይ በስድብ በሐሜት ውስጥ ተጠምደላለን ሰዎች ትምህርት ይሆናል ብዬ አስባለሁ። እንዲህ ይላል ይኸውልህ፣ እንዲህ ይላል ክርስቶስም እንዲህ ብሎ አስተማረ። የሉቃስ ወንጌል ምዕራፍ 15 ቁጥር 11 እንዲህም አለ፣ አንድ ሰው ሁለት ልጆች ነበሩት። በደንብ አስተውል። አንድ ሰው ሁለት ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘብ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዛች አገር ጽኑ ረሃብ ሆነ። እርሱም ይጨነቅ ጀመር። ሄዶም ከዚያች አገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠለፋለሁ። ተነስቼ ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞችም እንዳንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ከሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊትህ በደልኩኝ፣ ወደፊትም ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውን ፍሪዳ አምጥታችሁ ረዱት፣ እንብላም ደስ የሚበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም። ደስ የሚላቸው ጀመር። ታላቁ ልጁ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምፅ ሰማ። ከብላቴናዎችም አንዱን ጠርቶ ይህ ምንድን ነው ብሎ ጠየቀ። እርሱም ወንድም መጥቷልና በደህና ስላገኘው አባትህ የሰባውን ፍሪዳ አረደለት አለው። ተቆጥቶም ሊገባም አልወደደም። አባቱም ወጥቶ ለመነው። እርሱ ግን መልሶ አባቱን እንዲህ አለው፣ እነሆ ይህን ያህል ዓመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝህም ከቶ አልተላለፍኩም። ለእኔም ከወዳጆቼ ጋር ደስ እንዳለኝ አንድ ጠቦት እንኳን አልሰጠኸኝም። ነገር ግን ገንዘብህን ከጋለሞቶች ጋር በልቶት ይህ ልጅ ቢመጣ የሰባውን ፍሪዳ አረድክለት አለው። እርሱ ግን አባቴው ምን አለው? ልጄ ሆይ አንተ ሁል ጊዜ ከኔ ጋር ነህ፣ ለእኔም የሆነ ሁሉ ያንተ ነው። ዳሩ ግን ይህ ወንድም ሞቶ ነበር፣ ሕያው ስለሆነ ጠፍቶም ነበር፣ ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። አየኸው ዮኒ፣ ይሄ ክፍል ያንተ ህይወት የእኛ ህይወት እና ደግሞ ሰዎችን ደግሞ ክርስቲያኖች እንዴት መቀበል እንዳለባቸው የሚያሳይ ህይወት ክፍል ነው። ሁለት አባት አለ፣ ሁለት ወንድማማቾች አሉ። ሁለት ወንድማማቾች፣ አንደኛው ታናሽየው ታላቅ። ታናሽየው ከአባቱ መውጣት ፈለገ፣ ሰለቸው። በቃ የአባቱ ቤት ሰለቸው። ዓለምን ክህደትን ፈለገ እና አባትየውን ገንዘብ ስጠኝና ልውጣ አለው። አባትየው ለመነው፣ ልጁ ግን አልሰማ አለ። ኦልሬዲ በቃ ልቡ ሸፍቷል። ከዛ አባትየው ሰጠው፣ ወጣ። ልጅ ታላቅየው ግን ከአባትየው ጋር አለ እስካሁን። ይሄ ልጅ እንደፈለገ ዞረ፣ ዘማዊ ጋዎች ሄደ፣ ብሩን ጨረሰ። ያጨበጨቡለት ሆይ ሆይ ያሉት ሁሉ ረሱት፣ ብሩን ጨረሰ። ከጋለሞቶች ጋር ብሩን ጨረሰ። በጋለሞት የተመሰለ ምናምን ክህደት ትምህርቶች፣ ምንፍቅና ትምህርቶች፣ ኃጢአቶች፣ በደሎች፣ እነዚህ ሁሉ ማለት ነው። ይሄን ጨረሰና ከዛ በኋላ የሚበላው አጣ፣ ተራበ። ከዛ መጨረሻ ላይ አሳማ ማደሪያ ውስጥ ያድር ጀመረ፣ ማደሪያ አጥቶ እና የአሳማ ፍርፋሪ ይበላ ጀመር፣ ትራፊ።
ያ በክብር የነበረው የአሳማ ትራፊ በላ ጀመር። ከዛ ወደ ልቡ ተመለሰ ይላል። ወደ ልቡ ተመልሶ ምን አለ? ወደ አባቴ ቤት በቃ ልመለስ፣ አባቴን ይቅር በለኝ እለዋለሁ። በቃ አባቴን እንዲሁም ልጅ ልባል አይገባኝም እለዋለሁ አለ። የሚገርም ነገር አባትየው ልጁ ከሄደበት ሰዓት ጀምሮ ሁሌ ውጭ ይጠብቀዋል። ልጁን ይመለስ ሩቅ ሲያየው አባትየው ሮጦ ሄዶ አቀፈው ይላል። የሚገርም አልሸተተው፣ አልገማው፣ አልተጠየፈው። አባትየው አንገቱ ስር እየገባ ይስመዋል ልጁን። ልጁ ግን ይለዋል፣ አባቴ በድያለሁ፣ አባቴ ያስቀይማል፣ ልጅ ልባል አይገባኝም ረግጬ ሄጄ ሲል አባትየው ግን ያን ሁሉ አይሰማውም። አባትየው ይሰማዋል፣ ያቅፈዋል። እንዲሁም ምን አለ? ኑ ተሰብሰቡ፣ ድግስ እናድርግ፣ የጠፋው ልጅ የተገኘ፣ የሞተው ልጅ ሕያው ሆኗል። አልሞተም እኮ በስጋ አየህ። ከእግዚአብሔር ቤት ስትወጣ ሞትክ ትባላለህ። በስጋ ትመላለስ ይሆናል፣ ያምርብ ይሆናል መልክ፣ ነፍስ ግን ኦልሬዲ ሞታለች። ስለዚህ ሞቶ ነበር፣ ሕያው ሆኗል። ድግስ ደገሰ። ከዛ ምን አረገለት ይላል ዮኒ። ይሄ ልጅ ንስሐ ሲገባ አባትየው አዎ በድለህኛል፣ አዎ በደለኛ አላለውም። ንስሐ ሲገባ አባትየው እንዳልሰማ ሆኖ አባትየው የሚያወራው ሌላ ነገር ነበር አይደል? አየህ፣ ልክ አንተም ንስሐ ስትገባ እግዚአብሔር በደልን አያብህም፣ በደልን አይቆጥርብህም፣ ክፋትን አይቆጥርብህም። ብቻ ከልብ ንስሐ ግባ፣ ከልብ ይሁን መመለስ። በእግዚአብሔር ዘንድ ያ በደሌ ያ ኃጢአቴ አይቆጠርም። ከዛ ምን አደረገው ይላል? ጠራና አገልጋዮቹን ገላውን እጠቡት አለ፣ አዲስ ልብስ አልብሱት አለ፣ አሮጌውን ልብስ የሸተተውን ልብስ አወጡለት። ከዛ ቀለበት አረጉለት። ከዛ ደግሞ ምን አረገ? ፍሪዳ፣ የሰባውን ፍሪዳ ምን አረገ? አረደለት። ያ ፍሪዳ የተባለው ኢየሱስ ክርስቶስ ነው። ፍሪዳው ታረደ። ክቡር ስጋው ክቡር ደሙን በላ ጠጣ ማለት ነው። እንግዲህ የታረደውን ፍሪዳ በላ ጠጣ። ንስሐ ገብቶ ልብሱን አጥቦ አዲስ ልብስ ለብሶ፣ የድሮ ልብስ አሮጌ የተባለ ተሳዳቢነት፣ ዘማዊነት፣ ውሸታምነት፣ ቂመኝነት፣ አድመኝነት፣ እነዚህ ልብሶችን አውልቀህ ትጥላለህ። አዲስ ልብስ ለብሳለህ። የምን ልብስ? የትህትና፣ የፍቅር፣ የማስተዋል፣ የጥበብ ልብስ። መጨረሻ ላይ ድግሱ እየተደገሰ ማን ቢመጣ ጥሩ ነው? ከእርሻ ታላቅየው መጣ። ታላቅየው ሲመጣ ድግስ ነው፣ ሆይሆይታ ነው፣ በቃ ምስጋና ነው። ከዛ ወደ ውስጥ መግባት አልፈለገም ታላቅየው። የሚገርምህ ከዛ ጠራ አገልጋዮቹንና ምንድን ነው የምሰማው ድምፅ አለ። ምን አሉት አገልጋዮቹ? የጠፋ ወንድምህ መጣ አሉት። ደስ ሊሰኝ አይደለም የሚገባው የነበረው? ተቆጣ ይላል። የሚገርምህ እንዴት አለ? እኔ እድሜን ሙሉ ሳገለግልህ ጭራሽ ነው ወደ ውስጥ መግባት ስለተጠየፈ አባትየውን ጠራው። ና ውጭ ወጣ እናገረኛለሁ። ከዛ በኋላ አባትየውን ሲመጣ ምን ብሎ ይጠይቀዋል? እንዴት ያ ተሳድቦክ፣ ሰድቦክ፣ ረግጦክ፣ አንቋሽሾክ የሄደው ሲመጣ እንዴት ድግስ ትደግሳለህ? አትበቀለውም እንዴ? አትቀጣውም እንዴ? እኔ ቤት ሆኜ ሳገለግልህ ከስር ሳልጠፋ ለእኔ ድግስ አልደገስክም አለው። የብዙዎቻችን ህይወት እንደዚህ እየሆነ ነዋል። አየህ፣ እኔ ጸንቻለሁ፣ እኔ እስካሁን ይኸው ዘምራለሁ፣ እኔ እስካሁን ይኸው አስተምራለሁ፣ እቀድሳለሁ። ዮናስ ግን እንደፈለገ እየተሳደበ እየረገጠን ተመልሶ ይመጣል፣ ትቀበለዋለህ ብለን እጣት እንቀስራለን ማለት ነው። አየህ፣ ከዛ በኋላ አባትየው ምን አለው? አትቆጣ አለው። ጭራሽ የአባትየውን ደግሞ ፍቅር ያው ነው። ለሚቆጣውም ለዛ ልጁም ለጠፋውም ልጁም የሚራራ አምላክ ምን አለው? አትቆጣ፣ የእኔ የሆነ ሁሉ እኮ ያንተ ነው። አየህ፣ እኔ ለምሳሌ በቤተክርስቲያን አለው፣ አንተ ከቤተክርስቲያን ወጥተህ ነበረ። አንተ በመምጣት እኔ ምንድን ነው የሚያናደኝ? እንዴት እበሳጫለሁ? እንዴት እግዚአብሔርን ለምን ዮናስ መጣ? እንዳይመጣብኝ ዮናስ ማንኝ? እኔ በእግዚአብሔር ቤት እድሜ ሰጠህ የታገሰ እግዚአብሔር፣ ያልቆረጠህ እግዚአብሔር እያለ እኔ ማነኝ? አዎ የምታደርገው ነገር ሊያበሳጭ ይችላል። አዎ ምናምን፣ ግንስ እኔ ማነኝ? ለእግዚአብሔር ሄጄ ለምን አመጣው ይህን ሰው ምለው? ስለዚህ ምን አለው ማለት ነው አባትየው? የእኔ የሆነ ሁሉ ያንተ ነው። ይልቅ ይህን ሁሉ አጥቶ የነበረው ወንድም ሲመጣ ምን አድርገው? ተቀበለው። ልክ እኔ እንደተቀበልኩት አንተም ተቀበለው ይላል። በቃ ይሄ ነው መልእክት። ስለዚህ ከአንተ የሚጠበቀው እንደጠፋው ልጅ በትክክለኛ ንስሐ፣ በእውነት በሆነ ንስሐ፣ በተለወጠ ማይንድ ሴት፣ በተለወጠ አንደበት፣ በተለወጠ ህይወት፣ በአዲሱ ዮናስ መምጣት ወደ እግዚአብሔር። ከኛ ደግሞ የሚጠበቀው ምንድን ነው? እግዚአብሔርን እያመሰገኑ፣ እግዚአብሔር ስላረገልህ ነገር፣ እግዚአብሔር ስለሚሰጥህ ጸጋ፣ እግዚአብሔር ወደ በረቱ ስለጨመረ እግዚአብሔርን ማመስገን።
አብረን ወደ ክቡር ስጋ ወደ ክቡር መቅረብ፣ ፍሪዳውን የታረደውን ያ ልጅ ወደ ቤቱ ይገባ እኮ ፍሪዳውን ይበላል አብሮ አይደል? አየህ፣ ከኛ የሚጠበቀው ምንድን ነው? በአንተ እግዚአብሔርን አመስግነን እኛም ቁጭ ብለን አብረን የታረደውን ኢየሱስ ክርስቶስን ደሙን መጠጣት ስጋውን መብላት ከኛ ይጠበቃል ማለት ነው። ስለዚህ በዚህ ልብ ውስጥ የሌላችሁ ወንድሞች እህቶች ካላችሁ ንስሐ እንግባ። እኛ ከዮኒ የምንፈልገው እንዲማር ወደ እግዚአብሔር ቤት እንዲመለስ፣ አልመለስም ካለ ከኛ የሚጠበቀውን አድርገናል። እያለቀስን እያነባን እርሱ ወደሚፈልገው ይሄዳል ማለት ነው። እኛ ደግሞ በእግዚአብሔር ቤት እግዚአብሔር እንደ ቸርነቱ እንዲያጸናን ደግሞ እንለምናለን። አሪዮስን ታውቀዋለህ አይደለ? የተወገዘውን የሚገርም ነገር ስለ አሪዮስን ሲያወግዙ ዝም ብሎ አላወገዙም። ለምነውታል፣ በጣም ለምነውታል፣ አስተምረውታል። በጣም ብዙ እድል ሰጥተውታል። በጣም ከምል በላይ መጨረሻ ላይ ሲለዩት አባቶቻችን እያለቀሱ እየሳሙ ነበር። አሪዮስ እያሉ እያለቀሱ እያቀፉት፣ እንወድሃለን፣ እናፍቅሃለን፣ ግን ትምህርትን ጠላ ነው፣ ግን ትምህርትህን አልፈለግነውም። ምክንያቱም ቤተክርስቲያንን የሚረብሽ ትምህርት ይዘመጣ፣ መንጋውን የሚረብሽ ትምህርት ይዘመጣ። ስለዚህ አንተ እንወድሃለን። እንዲያውም የሚለው መሰለ ታሪኩ ሲመዘገብ እያለቀሱ እያቀፉና እያላቀሱ እየሳሙ ለዩት፣ አወገዙት ይላል። አየህ፣ የክርስቶስ ልብ ስላላቸው። ስለዚህ ክርስቲያኖች እዚህ ያላችሁ ፕሊዝ የክርስቶስ ልብ ያዙ። በቃ የክርስቶስ ልብ ያዙ። እኛ እንጸልይ፣ በንስሐ እንመላለስ። እግዚአብሔር ዮኒን ፍጻሜን ያሳምር፣ ዮኒን ወደ ቤተክርስቲያን ይጨምርልን፣ የንስሐ ልብ ይስጥልን። እኛም ደግሞ እንበርታ። ስለዚህ በኮመንት ሁሌም እግዚአብሔር ይርዳ በጸሎት እያሰባችሁ የክርስትና ስማ ነው ዮኒ ሀብተ ማርያም። እሺ፣ ስለዚህ ሀብተ ማርያም እያላችሁ እኔ በቃ ያው ከዛሬ ጀምሮ ቃል ገባለሁ፣ በጸሎት አስበዋለሁ። በቃ ጸሎት በማድረግበት ጊዜ እግዚአብሔር ሆይ ሀብተ ማርያምን ማስተዋልን ስጠው፣ ጥበብን ስጠው እያልኩኝ ጸልያለሁ። ማን ነው ጠቃሚው? እኔ ለራሴ እኮ ነው የምጠቀመው፣ ለራሴው። ምክንያቱም ክርስቶስ ይሄን ያስተማረኝ። ሌላ ሰው ሊያላግጥ ይችላል፣ ሙድ ሊዝ ይችላል። who cares? የምንጠየቀው በየራሳችን ነው፣ በእግዚአብሔር ፊት የምንቆመው። ኦኬ። ስለዚህ እንጸልይለት፣ እርሱም እግዚአብሔር ልቦና ይስጠው፣ ወደ ቀልቡ ይመልሰው፣ ወደ አንደበቱን ያስተካክልለት። አንተም ጸልይ በተቻለ መጠን። አሁን የጾም ወቅት ነው፣ ጸልይ። እግዚአብሔር ደግሞ ይረዳሃል፣ እግዚአብሔር ደግሞ ያግዝሃል ብለን እናምናለን። ይሄ እድል ደግሞ አንተ የምትቀደስበት፣ ወደ ቤተክርስቲያን የምትጨመርበት፣ ስጋው ደሙን የምትቀበልበት ነው። በቃ ከክርስቶስ ጋር የምትኖርበት ቀሪ ዘመንህን። ምክንያቱም ከዚህ በኋላ 3 ቀን ቆይ፣ 4 ቀን ቆይ፣ 1 ወር ቆይ፣ በምን ታውቋል? ሊሆን አሁን እንኳን በዚህ ሳምንት የሞተ ሰው አታውቅም? በዚህ ሳምንት ብዙ አለ። አንተ ጻድቅ ስለሆንክ ነው እስካሁን በህይወት ያለው? አረ በቸርነቱ ነው። አይ ጻድቅ የሆኑማ እኔ የነበርኩበት ጻድቅ ያለው ቢሉ አልዋሸ። እኔ በቸርነቱ ላለው ግን እንደ ትምህርቱ ከሆነ እንደዛ ትምህርት ከሆነ ጻድቅ ያለው ምንም ችግር የለውም እላለሁ። ግን ዮኒ የኔ ስለነሱም ቢሆን በቃ ሁሌም ጸልይላቸው፣ ክፉ ነገር እንደኔ እንዲገለጥላቸው ነው የምፈልገውና የበራላቸው ምንም ነገር በቃ የክርስቶስ ልብ ያዝና ምንም ቂም እንዳይኖርህ፣ በቀል እንዳይኖርህ። እኔ አልችልም። እግዚአብሔር በሚያውቀው ቂም አልወድም። ቂም ማለት ሰው ላይ አደጋ እንዲደርስ ምናምን፣ ለጠላቴ እንኳን ሀዘን አልመኝም። ያንን ልቤን ስለሚያቅም ነው እግዚአብሔር አምላክ ብዙ ጊዜ ሰው የማይጨክንብኝ። ግን ብዙ ቻንስ አይሰጥም። ለእኔ የተሰጠውን ያህል ማንም ቻንስ አገኘ ብዬ አላስብም። ስለእንትንም ሆንዬ ይኸውልህ አሁን ትልቁ ነገር ደግሞ እኔ እንዲስተካከል ቢሆን ጥሩ ነው የምለው፣ በቃ ከፕሮቴስታንቶቹ ጋር ያለው ነገር በትምህርት ከዚህ በኋላ ምክንያቱም እነሱንም ማዳን የአንተም የሁላችንም ዓላማ ስለሆነ አንተም ድነህ ሌሎቹ ማምጣት ነው። ስለዚህ ሀሳብን ዳይቨርት ሳታረግ ከአንደበት የሚወጣው ነገር የፍቅር ቃል፣ እንዲሁም ያስቀየምካቸው ካሉ የተቀየሙ ካሉ ራሱ በወንድሞቻችን በፕሮቴስታንት ያሉ እነሱን ንስሐ ራሱ የሚጀምረው ከዚህ ስለሆነ አይደለ? ምክንያቱም የበደሉንም ብቻ አይደለም የበደልናቸውንም ስለሚል። ኦኬ በቃ ትምህርት ላይ አተኩር። ለእነሱ መልካም ነገር በመልካም ፍቅር፣ በመልካም ንግግር፣ በመልካም መመኘት፣ በጸሎት ባለው ነገር ሁሉ ከውስጥህ መልካም ነገር ብቻ ከአንደበት እየወጣ
በእነሱ ዘንድ ያለውን ነገርም በዚህ መልኩ አድርገው በቃ አይ በምታየው መልኩ እሱ ቤት አትግቡ እየተባለ ነው በአሁኑ ሰዓት። እሱንም አትቁጠር ሆን እንዳልኩ ነው። ግን አይ እንዲሁ እንድታውቀው ማለት አይቻለሁ እንዳትገቡ እሱ ቤት እየተባለ በየቦታው ላይ ፖስት እየተደረገ ነው። እኔ አስገድጄ የማስገባው ሰው የለም። አላይም ብሎኝ ማየት የማይችል ህዝብ ነው ያለው። እኔ እግዚአብሔር እሱን እጠለዋለሁ ብሎ ግን እኔ ስክሮል ሲያደርግ እኔን ሳያይ የሚያልፍ የለም። ወድጄው አይደለም ግን እግዚአብሔር አምላክ ያለው ነው። ምንም ማድረግ አይቻልም። አንዳንዴ እየጠላው ሳትወደው ራሱ መታየው ሰው ሊኖር ይችላል እና ከዛዎቹ አንዱ ነኝ እኔ። ተግባባን እያሏቸው ተደብቀው ያዩኛል በብዛት ስለማውቀውም ጭምር ነው። አንዱ ምን አለኝ እንዲያውም በሚገርም ሁኔታ ዮኒ በዚህ አካውንት ከዚህ በኋላ አንገናኝም፣ በሌላ አካውንት ግን ያው የፈለግኩትን እያልኩኝ አንተ ፔጅ ላይ መጣለሁ። ያው እየተሳደብክ ያሉኝ ሰዎች አሉ በሚገርም ሁኔታ እና የማየው ነው። አዲስ ነገር የለውም ግን እግዚአብሔር ማሳረፍ ስለፈለገ ነው እኔ። ምክንያቱም ጠያቂ ነኝ እኔ እግዚአብሔር በሚያውቀው በፖለቲካውም በሃይማኖቱም እንዲሁም በሶሻል ላይፍ ላይ በደንብ ደፍሬ የማይነኩ አጀንዳዎችን ነክቼ የምናገር ነኝ። አንዳንዴ ደግሞ የማይገቡ ነገሮችን በል የተነሳ ካልኩ በኋላ የሚቆጨኝ ንግግሮች አሉ። የሰው ልጅ ስትሆን ነው። ሌላው አሁን ለምሳሌ ይቅርታ አድርግልኝ የሚናገሩ ሰዎች አሉ ከኔ በላይ በጣም 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 የሚደብር ስለ ሃይማኖት የሚናገሩ ሰዎች አሉ። ግን በዛ ውስጥ ሆነው በእምነቱ ውስጥ ሆነው ራሱ አሁን በኦርቶዶክስ ውስጥ ሆነው ኦርቶዶክስን የሚያንቋሹ ብዙ አሉ። ኦርቶዶክስ ሆነው ማለት ነው። የእኔ የሚገነፍለው ምንድን ነው ያልኳት ነገር ሁሉም ጋር ይደርሳል። የኔ ቢግስት ፕሮብለም እኔ የተነፈስኳት ትወጣለች። በተለይ የሆነች ነገር ልሳት ከዛም እዛም ሲቀባበለኝ ነው የሚውለው። ገባ እነሱ ንጹህ ነው በዚህ የሚያዩትና በዛ ስላልሆንክ ያሬዶ እግዚአብሔር ያክብርልኝ። እግዚአብሔር ያንተን ሽርፍራፊ ልብ ይስጠኝ። ሽርፍራፊ እንዲያውም የሚገርም ነገር እኔ ያንተን ልብ ነው የምፈልገው። ምክንያቱም እኛማ እግዚአብሔርን ያወቅነው የለመድነው ደፋሮችም ሆነናል። እግዚአብሔር ሲቆነጥጠንም ሲቀጣንም ደግሞ ይቅር ሲለንም ስለተለማመድ ነው። እኛማ በፍርድ ወንበር ቁጭ ብለን ምንፈርድ ሆነናል። ገባ የእግዚአብሔር ፍቅር የእግዚአብሔር ምሕረት ስለተለማመድ ነው። በቃ ፈራጆች ሆነን ቁጭ ብለን የፍርድ ወንበር ላይ ቁጭ ብለን እገሌ ውጣ እገሌ ይግባ እያልን ብዙ በተለይ በስጋዊ በትምህርት ከማንም ጋር እንደራደርም ታውቃለህ። በትምህርት ውጣ ነው የምልህ አሁንም ቢሆን ምክንያቱም ትምህርት ላይ ክርስቶስም ቀልድ አያውቅም፣ ሐዋርያቱም ቀልድ አያውቁም። የስጋ ኃጢአት በደል ላይ ግን ውጣ የምትለው የለም። ምክንያቱም አንተም በዳይና አንተም እግዚአብሔር ተሸክሞ ያለና። ስለዚህ እኛ እሱ ይሄ የፍርድ ነገራችን ከልባችን ካልወጣ አስቸጋሪ ነው። እግዚአብሔር ይርዳ፣ እግዚአብሔር ይርዳን። እንዳልኩ በቃ አንደበትህን ገርተህ በፕሮቴስታንቱም ሳይድ ያሉትን መልካም ነገር እየተመኘ ከመጡ መልካም በትምህርት በተረፈ ምንም ፐርሰናል ነገሮች ሳይነሱ ምንም የግል ነገሮች ሳይነሱ በቃ እግዚአብሔር ይቅር ይበለን፣ እናንተንም ይቅር ይበላችሁ፣ እኔንም ይቅር ይበለኝ፣ በንግግሬ በተናግሬ አስቀይሚያችሁ ከሆነ እናንተንም ይቅር በሉኝ ብለህ ይህ ነው አዲስ ፔጅ አዲስ ምዕራፍ። እግዚአብሔር እስክሪብቶና ደብተር ሰጥተዋል። እስክሪብቶ የተባለው ምንድነው? ደብተር የተባለው ምንድነው? ደብተርክ እድሜክ ነው እንግዲህ ጊዜክ ነው ከዚህ በኋላ ያለው። እስክሪብቶክ ደግሞ ምንድነው? የተሰጠህ እግዚአብሔር የሰጠህ ደብተርክ ላይ የምትጽፈው ህይወትክ ነው። ስለዚህ አዲስ ነገር ጽፈህ በአዲስ ህይወት በአዲስ አንደበት ዳዊት ሲጸልይ ለአንደበቴ ጠባቂ መልአክን አቁም ብሏልና በቃ ለአንደበትህ እግዚአብሔር ጠባቂ መልአክትን አቁሞ ክርስቶስ የሚጠቀምበት ምርጥ ዕቃ እንዲሆን ህይወትህ ከአንተ የሚጠበቅ ድርሻ አለ። እግዚአብሔር ደግሞ መሐሪ ነው። ከኛ ከክርስቲያኖች ደግሞ የክርስቶስ ልብ ይኑረን። ከኛ የሚጠበቀው እናድርግ፣ እንጸልይ። ጌታ ወደዚህ ምድር የመጣው 99ኙን ነገር ትቶ አይደለ? ለአንድ ነፍስ እኮ ነው የመጣው። አዳም ምን ያልበደለዋል? እስቲ አሁን አንተና አሁን እኛ ዮናስ በደለ የምንለውን ይዘን እና ክርስቶስ የእኛን ኃጢአት ይዞ የተሸከመውን ብናነጻጽረው ምንም እኮ አይገናኝም። እንዴ እንደኛ እኮ በጣም 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 ወራዳና በደለኛ የለ። ግን ክርስቶስ ቸር ነው፣ ቸር ነው። ይሄ ማለት ግን ነገ ዮናስ ነገ ተመልሶ ቤተክርስቲያንን ቢሰድብ ነገ ተመልሶ ሌላ ነገር ድራማ ቢሰራ እኛ ክርስቲያኖች ምን እንደምናደርገው ይባል
በጸሎት እናስበዋለን የሚለው ምንድነው? መጽሐፍ ቅዱሱ መሰለ ይሆን አንድ ሰው ቢበድልና ብታዝንበት ለራሱ ነገር ይላል። መጀመሪያ ይኸው እየነገርኩ ነው። ለራስ ቤት ከፍቻ አላማውም ማለት ስምንም አንስቼ አላቅም እንደምታውቀው ይኸው ለፊት ለአንተ ነገርኩ። ያ ሰው ባይስተካከል ጓደኛ ይዘህ አንድ ቀረብ ያለ ሰው ይዘህ ደግሞ አናግረው ይላል። አስቡ። ከዛ ደግሞ አሁንም ቢያስተካከል ደግሞ በህብረት ሆነ አናግረው ይላል። በቤተክርስቲያን ሆነ አሁንም አልሰማ ቢል የቤተክርስቲያን ሽማግሌ ይዘህ አናግረው ይላል። አየው። አሁንም ደግሞ አልሰማ ቢል ምን አድርገው ለቤተክርስቲያን ሰተህ ለእግዚአብሔር ሰተህ ከእርሱ ግን ምን በል ተለይ ይላል። አየው። ኦኬ። ይሄ ሁሉ ሂደት ለምንድን ያስፈለገው ይባል? ከሐሜት ለመዳን አየው። ሐሜተኛ ከመሆን ስለአንተ ሳወራ እድሜን ከምፈጅ በዚህ ወጣ በዚህ ገባ ከምፈጅ ከእኔን ከሐሜት ለመጠበቅ ከቂም ለመጠበቅ ከቁጣ ለመጠበቅ እነዚህ ሂደቶች እንሄዳለን ማለት ነው። ለቤተክርስቲያን ሰተተለይ ማለት ነው። ስለዛች ነፍስ በቃ እግዚአብሔር እንዲምራት እግዚአብሔር ይቅር እንዲላት ምን አድርጋት ነው? ጸልይላት። በቃ ለእግዚአብሔር ስጣት። አንተ የሚጠበቅብን ነገር አድርገሃል፣ ከኛ የሚጠበቅብን ነገር እናደርጋለን። ቀጥሎ ደግሞ ለእግዚአብሔር ሰጠን። እግዚአብሔር ደግሞ ልብን የሚመራ የሚያስተካክል ነውና ለእግዚአብሔር ሰጠን። በጸሎት እያሰብን የክርስቶስን ልብ ይዘን እንግዲህ ጌታ እስኪመጣ እንበረታለን ይሆን ብለን እናስባለን። አሜን። አይ እኔን እግዚአብሔር የሚያበረታ አምላክ የሚያበረታ የሚደግፋ እንደ ሰው ቢሆንም አልኩ። በተለይ እኔ የምኖር አይመስለኝም እንደ አበሻው ንግግር በጣም 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 ይጎዳኛል ብለው የሚያስቡ ሰዎች አሉ። የሚገርመኝ በጣም አሁን በአቡነ ማትያስ እንዲሁም የአቡነ ማትያስን ስፔሻሊ የሆነ ጦርነት በነበረበት ጊዜ ኦርቶዶክስ ተብዬ የተባሉት ሁሉንም እያልኩ አይደለም፣ በጦርነቱ ጊዜ እሳቸውን ሲወቅሱ የነበሩ ሰዎች ነበሩ። በጣም ብዙ በሚዘገንን ሁኔታ ሶሻል ሚዲያ ላይ እየፖሰቱ ዘግዝቀው ስትሰድቡ የነበራችሁ ስንት ናችሁ? ራሳችሁን ጠይቁት። የእኔ ስራ ልክ ነው እያልኩ አይደለም። እናንተ ስታረጉት እኔ እስከዛ ወጥቼ ነው። እዛው እኔ ቢሆን አዎ ይባላል። ከዛ ከወጣው ለእኔ እኮ ምንም አይደሉም እሳቸው። ተግባባል። በዛ ደረጃ ስታረጉ የነበሩ ወንድምና እህቶች ነበራችሁ እኮ። እንደው ሾርት ሚሞሪ ስለሆንን ምናምን ሊሆን ይችላል እንጂ የጦርነቱ ጊዜ በደንብ አርጋችሁ እሳቸውን ልጭ አርጋችሁ ስላልተናገሩ በጦርነት ኢንቮልቭ አላረግም ስላሉ አቡነ ማትያስ የሰደባችኋቸው ብዙ ሰዎች ነበራችሁ። እና አንዳንዴ ሰውን ስንወቅስ ራሳችንን ብናይ እኔም አድርጌው ነበረ ወይስ እኔ ንጹህ ነኝ የሚለው ወንድማችን ያሬዶ እንዳለው ብናይ ጥሩ ነው። እኔ አሁንም አልኩኝ፣ ትላንትም ከትላንት ወዲያም ብያለሁ። ምናልባት ቪዲዮን አይተህ ሊሆን ይችላል። ለኦርቶዶክስ የምጨምርላት የምቀንስላት 5 ሳንቲም ነገር ምንም ነገር ለዘመናት የኖረች ስንት ዘንዶች መጥተውባት የተቋቋመች ወደፊትም የምትቋቋም ቤት ናት። ምንም በአለት ላይ የተመሰረተች ምንም ነገር የማይሸረሽራት እንደሆነች አሳይታለች። ምንም አለት ላይ ነው ያለችው። በአሸዋ ላይ የተመሰረተ ማን እንደሆነ አብረን የምናየው ይሆናል። እና ትልቁ ነገር ምንድን ነው? እኔ ተምሬያለሁ ወይ ነው? እኔ ድኜበታለሁ ወይ ነው? ስለዚህ አብዛኞቻችሁ አሁን በነገራችን ላይ አንተ ቤት መጥተው ኦርቶዶክስ መስለው የሚሳደቡ የሌላ እምነት ተከታዮች እንዳሉ ተረዱ። በፊት አላቅም ነበር። እግዚአብሔር በሚያውቀው እዚህ ቤት ትልቅ ሴራ እንዳለ የምነግራችሁ ኦርቶዶክስ መስለው በፌክ አካውንት ገብተው ብዙ ነገር ይጽፋሉ። ስለዚህ እሱንም ጥንቃቄ አድርጉ። ምክንያቱም የኦርቶዶክስ በእምነቱ ላይ ትንሽ ጨከን ይላል። ደስ የሚል ነገር አለ እና የራሱን ሰው አሁን ያሬዶ ጋር መጥቶ no way ኦርቶዶክሳዊ እህት ሆና ኦርቶዶክሳዊ ወንድም ሆኖ ወንድም ያሬድን የሚናገረው የለም። 100% ሹሮኝ ይናገራለሁ። ኦርቶዶክስ መስሎ ፕሮፋይል አድርገው ሆን ብለው የሌላ አሁን ነው የቅዱሳን ስዕላትን አድርገው መስለው የሚመጡ ሌሎች እንዳሉ ግን እንድታውቁ ብዬ ነው። ይሄ ነገር ስላለ ስለማውቀው እዚህ ቤት አሉ። በደንብ ኦርቶዶክስ እንድትጠላ ትልቅ ፕሮጀክት አለ። በጣም ሂውጅ
ይሄ የዋህ ቤት ስለሆነች ይሄን ሌላው ጋር ያለውን ብዙ ምንድን ነው የሚፈልጉት ከኛ የሚለው ጥያቄ የላትም ኦርቶዶክስ። ያም ይመስለኛል እግዚአብሔር ያቆያት። እዚህ ጋር ግን ኦርቶዶክስን እንዴት ነው የምናፈርሰው ተብሎ አጀንዳ ተይዞ ይመጣል። እግዚአብሔር በሚያውቀው በደንብ ተደራጅቶ ኦርቶዶክስን እንዴት አድርገን ነው መንበትናት ተብሎ አጀንዳ ተይዞ ስለ ክርስቶስ ሳይሆን ሞር ፎከሱ ልዩነት ቢኖር በዚህ ጋር እንነጋገር፣ ምንድነው ልዩነታችን እስቲ አንድ እንሆንበት ተብሎ የሚሰበክ ሳይሆን እንዴት አድርገን ተለያይተንም ኦርቶዶክስን እንዴት እናጥፋት የሚል አጀንዳ ተይዞ እንደነበረም እሱንም እንድታቁት ነው እና ሲጠይቋችሁ ከየት ነው ብሎ መጠየቅን የመሰለ መልካምነት የለምና እግዚአብሔር ኦርቶዶክስን ይጠብቃት። እግዚአብሔር ተአምሩን ያሳያል፣ ይገልጣል። ብዙዎቹ በንስሐ ይመለሳሉ ብዬ አስባለሁ። እኔ ብቻ ሳልሆን ብዙ የማስመሰል ህይወት ያላቸው ውስጣቸው ደስተኛ ያልሆነ ከውጭ የሚመስሉ ውስጣቸው ግን ባዶ የሆነ እልፍ አላፋሉ ብዬ ነው የምነግርህ። ውስጥ ባዶን ትመስላለህ። ከላይ መዝሙር አድርገህ እንግዲህ አሁን ለምሳሌ የፈለገ አንድ ኦርቶዶክስ ያለች እህት ወይም ወንድም የሆነ የኦርቶዶክስ መዝሙር ይስማ፣ ሁሉን ነገር አቋርጦ ወይ ያሸበሽባሉ ወይ በስርዓት ይዘምሩታል። በፈለግከው ሂድልኝ። ቢች ላይ ሆነው እኮ ነው መዝሙር የሚለቀቀው። አባቴ ማሸብሸቡ ራሱ አስፈላጊ እንዳልሆነ አድርገው ነው። እና እኔ አንዴ እንዲያውም ተቆጥቼ ተናግሬ ይህ ሰውዬ ሊቀየር ፈልጎ ነው እንዴ ብለው የዛሬ ስንት ወር እንትን ሲሉብኝ ነበር። እና ቢያንስ ፈሪሃ እግዚአብሔር የሚባለው አብሶሉት ያለ ፈሪሃ እግዚአብሔር፣ የእግዚአብሔር ነገር ሲነሳ ድንግጥ የሚል ማንነት ኦርቶዶክስ ውስጥ አለ። ድንግጥ መዝሙር ሲመጣ ድንግጥ ማለት ገብተዋል። ያንን የሰጠ ማንነት ካለ እውነተኛ መንፈስ እንዳለ እያየነው ነው። እና ብዙ በንስሐ የሚመለስ ብዙ እንዳለ እናገራለሁ። እና አንተ ከተለያየን በኋላ ማሳያቸው አንዳንድ ቪዲዮዎች አሉ። ራሳቸው ወንጌላውያንን አስተማሪ ነን የሚሉት ያሉትን ቃል በቃል የት ነው የሚመጣው ሲያርፍ ብለው ራሳቸው የሚናገሩትን እኔ እንደ ትምህርት አድርጌ ስድብ አይደለም፣ እኔ አይደለም የምናገረው። የራሳቸው አስተማሪ ነን ወንጌላዊ ነን ሲሉ ኦርቶዶክስን ሲወቅቱ የሚውሉት ስለ ራሳቸው ሲነጋገሩ ምን እንደሚሉ የማሳይበት ነገር ይኖራል ብዬ አስባለሁ። ለሁላችንም ልቦና ይስጠን ነው። እኔ ግን ውስጤ ሰላም እያገኘ ነው፣ እግዚአብሔር በሚያውቀው። ጥሩ መልካም ይሁን። እንግዲህ እንዳልኩት ነው። በተቻለ መጠን ትምህርቶች ላይ ማተኮር፣ ኢቨን ፕሮቴስታንቶች ራሱ ቻሌንጅ ማድረግ ከፈለግ በግለሰቦች ድካም በግለሰቦች ኃጢአት ሳይሆን በትምህርት ምክንያቱም ኃጢአትማ አንተም ሁላችንም እንሰራለን። በትምህርት ነው በትምህርት ያ ትምህርት ነው፣ ሀሜት ሳይሆን ትምህርት። ኤግዛክትሊ እሱ ነው እያልኩ ያለሁት። በቃ በተቻለ መጠን ሀሜትና ትምህርትን መለየት፣ ምክንያቱም እግዚአብሔርን ደስ አያሰኘው። እኛ በሀሜት እግዚአብሔር አይከብርም። ለምሳሌ አሁን ነገ እግዚአብሔር ፈቅዶ ወደ ቤተክርስቲያን ወደ ኦርቶዶክሳዊት ቤተክርስቲያን ብትመለስ በቀደር በንስሐ ጴንጤን ብትሰድብልን ለኦርቶዶክስ አጠቅማትም፣ እግዚአብሔርም ደስ አይሰኝም። ኦር ጴንጤ ሆነ ደግሞ ኦርቶዶክስን ብትሰድብ ኦር ደግሞ ክርስቲያን ሆነ ሙስሊም ብትሰድብ እግዚአብሔር በዛ አይከብርም። እግዚአብሔር በስድብ አይደለም የሚሰበከው። እንግዲህ ወንጌላውያንም ብለው 10 ዓመት ሙሉ ይህን ሰርተውታል። ባይገባኝም እኔ ፍርዱ ለእነሱ እንተዋለን። ሆን ግን አሁን ከኔና ከአንተ ምን ይጠበቃል ነው። 4 ዓመት ዩቲዩብ ሸቅለውበታል እንደምታ ከኔና ከአንተ ምን ይጠበቃል ነው። ምክንያቱም እንሞትና በፍርድ ወንበር እንቆማለን በክርስቶስ ፊት እና ክርስቶስ ምን እስቲ ለእኔ ብላችሁ ሐሜት ያማችሁልኝ፣ የሆነን ግለሰብ የሰደባችሁልኝ፣ የሆነን ቤተ እምነት ያንቋሻችሁልኝ ኑ ወደ እኔ ጥሩ ሰራችሁ አይለንም። የሚለን ምንድን ነው? ምን ፍቅር ሰጣችሁ? ጠላቶቻችሁን ወደዳችሁ ሆይ? የሚሰድቧችሁን መረቃችሁ ሆይ? ከሐሜት አንደበትን ቆጥበ ልብን ንጹህ አድርገ በይቅርታ በንስሐ ተመላለስኩ ነው ትልቁ ክርስቶስ ይፈልገውና ያንን እግዚአብሔር አንተም እንድታደርግ መንፈስ ቅዱስ ይርዳ፣ እኛንም ይርዳን። ወደ እውነተኛው እግዚአብሔር ደስ ወደሚሰኝበት፣ ይሄ ሰው የሚያጨበጭብለት ሰው ምናምን ደስ የሚሰኝበት ሰውን እግዚአብሔር ደስ የሚሰኝበት ህይወት ለአንተም ለሁላችን የሚስጠን። እድሜህን የንስሐ ጊዜው እንግዲህ አሁን እየጾመው ስለሆነ የንስሐ ጊዜ ለአንተም ለሁላችን የሚስጠን። አንድ መዝሙር ላሰማህና
በተለይ አሁን የተናገረው ነገር የሚጠቀልልን ስለሆነ በዛ መልኩ ቢሆን አሪፍ ነው። እስቲ ልክፈተው ስማ። ወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንደምን እስከ ሰዓት ቆያችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። የዘማሪት ሲስተር ህይወት ተፈሪ የሆነውን ምናሉ ብታስተምረኝ የሚለውን መዝሙር በአንድነት በተመስጦ እንዘምር።